የአብይ ጾም ሰባተኛ ሳምንት ኒቆዲሞስ። ኒቆዲሞስ የሚለው ቃል የግሪክ ቃል ሲሆን ትርጉሙም ድል ማድረግ ወይም ማሸነፍነት ማለት ነው። ኒቆዲሞስ ከፈሪሳውያን ወገን የአይሁድ አለቃ የነበረ ሰው ነው። የአይሁድ አለቆች አምላካችን ኢየሱስ ክርስቶስን ምልክት አሳየን እያሉ ይፈታተኑት ነበር። ጌታችን ስለ ሞቱና ትንሣኤው በምሳሌ እያስረዳ ቢያስተምራቸው እነርሱ ግን አልገባቸውም ነበር። ከዚህም አልፎ ጌታችን በተአምራቱ የታመሙትን ሲፈውስ ሕጋችንን ተሻረ ይሉ ነበር። በዚህ ሁሉ ተአምራትና ትምህርት የአይሁድ አለቆች ክርስቶስን ለመክሰስ በሚፈልጉበት ወቅት ከአይሁድ አለቆች አንዱ ኒቆዲሞስ በቀን እንዳያደርገው አይሁድን ቢፈራ አንድም ጊዜ ባያደርሰው እንደ ባልንጀሮቹ ክርስቶስን ሳይቃወም በሌሊት ወደ ጌታችን ዘንድ እየሄደ ወንጌልን ይማር ነበር። አምላካችን ኢየሱስ ክርስቶስ በነፍስ የታመሙትን በቃሉ በሥጋ የታመሙትን ደግሞ በተአምራቱ ሲፈውስ ኒቆዲሞስ ሰምቶ ተመልክቶ በመምህርነቱ ሳይኮራ አለቅነቱን መመከያ ሳያደርግ በልቦናው የተሳለውን እውነትን የመፈለግ ስሜት አንግቦ ከጌታው ከመምህሩ ከክርስቶስ ዘንድ ሌሊት ይገሰግስ ነበር። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን ቃል ማንበብ። ምስክርነቱም እንዲህ ሲል መስጠት ጀመረ። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ይህንን ምስክርነቱን በሚሰጥበት ጊዜም ጎዶሎን የሚሞላ አላዋቂነትን በአዋቂነት የሚለውጥ ከምድራዊ ዕውቀት ወደ ሰማያዊ ምስጢር የሚያሸጋግር አምላክ ዳግመኛ ያልተወለደ የእግዚአብሔርን መንግሥት ለማየት አይችልም በማለት የአይሁድ መምህር ለሆነው ኒቆዲሞስ ቢያስተምረው ምስጢሩ አልተገለጠለትም ነበርና ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? በማለት ጥያቄ አቅርቧል። ጌታችንም እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነውና በማለት አምላካችን ኢየሱስ ክርስቶስ ለኒቆዲሞስ ቢያስረዳው ምስጢሩ ከአቅሙ በላይ ስለሆነበት እንደምን ይቻላል በማለት ጠይቋል። አበብዙኃን አብርሃም ከአምላኩ ሞገስን አግኝቶ የሶዶምንና የገሞራን ጥፋትን እንዳይደርስ ለመማለድ ከእግዚአብሔር ጋር ሲነጋገር እንደነበረ ኒቆዲሞስም አላዋቂነቱን አምኖ ያልገባውን ምስጢር ከአምላኩ በጠየቀ ጊዜ ኢየሱስ ክርስቶስም አንተ የእስራኤል መምህራችሁ ሆነ ሳለ ይህንን ነገር አታውቅምን? በምድር ያለውን ስነግራችሁ ካላመናችሁ በሰማይ ያለውን ብነግራችሁ እንደምን ታምናላችሁ? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ የለም። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ይሰቀላል። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ አይደለም እያለ ሰው በመብል ምክንያት የአምላኩን ትእዛዝ አፍርሶ ከእግዚአብሔር ቢለይም የሰው ልጅ ያጣውን ልጅነት ለመመለስ ስመ ክርስትናን ሀብተ ወልድን ለመስጠት ጌታችን መምጣቱን አስረዳው። ይህን የክርስቶስን የማዳን ሥራና በሥጋ መገለጥም አወስከኒ ሌሊተ ወፈተንኮ ለልቤየ አመከርከኒ ወኢተረክበ አመፃ በላይሌ ከመ ኢይንብብ አፉየ ግብረ እጓለ እመሕያው። ልቤን ፈተንኸው በሌሊትም ጎበኘኸኝ፣ ፈተንከኝም ምንም አላገኘህብኝም። የሰውን ሥራ አፌ እንዳይናገር ፈቃዴ ነው በማለት ቅዱስ ዳዊት ከኒቆዲሞስ ሕይወት ጋር በማዛመድ አመስጥሮታል። መዝሙረ ዳዊት መዝሙር 16 ቁጥር 3። ኒቆዲሞስ ከቀኑ ይልቅ የሌሊቱን ክፍለ ጊዜ ለትምህርት የመረጠው በዘፈቀደ ሳይሆን ጥልቅ የሆኑ መንፈሳዊ ምክንያቶችን መሠረት በማድረግ ነበር። የምርጫውም በመጀመሪያ ደረጃ ከእርሱ ማኅበራዊ ማንነትና ከነበረበት የኃላፊነት ደረጃ ጋር በቀጥታ የተያያዘ ነው። ኒቆዲሞስ የአይሁድ መምህርና አለቃ በመሆኑ በሰዎች ፊት ሲማር ቢታይ መምህር ሆኖ ሳለ እንዴት ይማራል የሚል የውዳሴ ከንቱ ስሜት እንዳይፈታተነውና ክብሩ እንዳይቀንስ በመስጋት የሌሊቱን ጸጥታ መርጧል። ከዚህም ጋር ተያይዞ በወቅቱ ክርስቶስን አጥብቀው ይቃወሙ ከነበሩት የአይሁድ አለቆች ዘንድ የሚደርስበትን ወቀሳና ማግለል በመፍራቱ እውነትን ፍለጋ የሚያደርገውን ጉዞ በይሉኝታና በፍርሃት ከሰዎች እይታ ለመሰወር ጥሯል። በሌላ በኩል ደግሞ የሌሊቱ ሰዓት ከቀኑ ጫጫታና ትርምስ የራቀ በመሆኑ በልቡ የተሳለውን ምስጢር ለማስተዋልና ከጌታ የሚሰጠውን ረቂቅ ትምህርት በሙሉ ልብ ለማድመጥ
አመቺ ሆኖ አግኝቶታል። ይህም ቃል እግዚአብሔርን በረጋ መንፈስና በማስተዋል ለሚሰማ መልካም መሬት ስለሆነ ልብ ትልቅ ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ በሥጋዊ ዓለም ካለው ሐሳብ ተለይቶ ነፍሱ ከፈጣሪዋ ጋር በግል የምትገናኝበትንና ምስጢረ መንግሥተ ሰማያትን የምትመረምርበትን ሰላማዊ ጊዜ በመፈለጉ ጭምር ነበር። ይህ ኒቆዲሞስ የሌሊት ጉዞ በትርጓሜውም ሲታይ ሌሊት የጨለማና የኃጢአት ምሳሌ በመሆኑ ኒቆዲሞስ በጨለማ መምጣቱ በኃጢአት ጨለማ ውስጥ ያለ ሰው የጽድቅ ብርሃን ፍለጋ ወደ ክርስቶስ እንደሚገሰግስም ያሳያል። በተጨማሪም ሌሊት የብሉይ ኪዳን ምሳሌ ሲሆን እርሱም የኦሪት ምሁር እንጂ የወንጌል ምሁር አይደለሁም ሲል የነበረውን የብሉይ ኪዳን ዕውቀት በወንጌል ብርሃን ለመሙላትና ከሕግጋትም ወደ ጸጋ ለመሸጋገር ያለውን ጉጉት በምስጢር ይገልጻል። በዚህ ኒቆዲሞስ በሌሊት ተጉዞ የሕይወት ብርሃን በማግኘቱ እኛም በጨለማ በኃጢአት በይሉንታ በፍርሃት ሳንታሰር ወደ ብርሃኑ ጌታ መቅረብ እንዳለብን ያስገነዝበናል። ኒቆዲሞስ መጀመሪያ ላይ በሌሊት እየመጣ በስውርም ይማር እንጂ ቃለ እግዚአብሔር በውስጡ ከሰረጸ በኋላ ግን ድፍረትን አገኘ። አይሁድ ጌታችንን ያለ ሕግ ሊፈርዱበት ሲሉ ሕጋችን አስቀድሞ ሳይሰማ የሠራውን ሳያውቅ በሰው ይፈርዳልን? በማለት ተከራክሯል። የዮሐንስ ወንጌል ምዕራፍ 7 ቁጥር 51። በሌሊት ከአምላኩ ተምሮ ምስጢሩ የተገለጸለት ኒቆዲሞስ ቀድሞ በአደባባይ ሄዶ መማርን ይፈራ እንዳልነበረ ምስጢሩ ሲገለጽለት ግን ፍጹም ፍቅር ፍርሃትን አውጥቶ ይጥላልና ፍርሃቱን አስወግዶ ከአርማትያሱ ዮሴፍ ጋር በመሆን የጌታችን የኢየሱስ ክርስቶስን ቅዱስ ሥጋ በንጹሕ በፍታ ገንዞና 100 ወቄት በሚመዝን በከርቤና የሬት ቅልቅል ሽቶ አምጥቶ በክብር ቀብሮታል። ወአልቦ ፍርሃት ውስተ ተፋቅሮትነ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ተብሎ እንደተጻፈ አንደኛ ዮሐንስ ምዕራፍ 4 ቁጥር 18። የኒቆዲሞስም ታሪክ ለእኛ ለክርስቲያኖች ትልቅ ተስፋ ነው። ምንም እንኳን እንደ ኒቆዲሞስ እውነትን በመፈለግ ጉዞአችን ላይ ፍርሃትና ድካም ቢኖረንም ወደ ጌታችን መቅረባችንን ካላቆምን ምስጢሩ ይገለጥልናልና ጌታችን ያመነ የተጠመቀ ይድናል በማለት በሰጠን ቃል ኪዳን መሠረት ለኒቆዲሞስ ምስጢሩን እንደገለጸ ለእኛም የጥበብንና ማስተዋሉን በር ይክፈትልን። ወስብሐት ለእግዚአብሔር።